ሰላም ነው? ደህና ነኝ እግዚአብሔር ይመስገን። አደይ ፈጠን በይ ተንከባከቢው። ናኦል አንድ ነገር ይጉደልበትና ከአንቺ ራስ አልወጭ። እሺ አፈላለሁ። ምን አሁንም ቡና ልልሽ? ኧረ ሂጂና አንቺ እንጂ። ወዴት? እንዳይቀዘቅዝብሽ ቡና። እሺ ደግሞ ምን አይነት ባለሽ እባክሽ? ናኦል አደይ ማለት እሷ ነች፣ ያንተ ወሳኝ ሰው። ሁለተኛዋስ? ሁለተኛዋ እንኳን ቆይ መጀመሪያ አደይን ጨርስልኝ። ከዛ ቤዛ ከወንድሜ ላይ አይኗ እንድታነሳ አደርጋለሁ። በቃ አይ ፍቅር፣ ይሄ ባህሪሽ እኮ ነው በጣም ግርም የሚል። ማያስፈልጉሽን ሰዎች ከመንገድሽ ጠረግ ታደርጋቸዋለሽ አይደል? ብዙ አትለፍልፍ፣ ሁሉንም ነገር በመስጠት። አሁንማ ምን አማራጭ አለ? አንደኛ ነን ታማው ከስንት ጊዜ በኋላ ተገናኘ። አዎ ላይ ደግሞ ትልቅ ሴት ሆነሻል። አንተም ተቀይረሃል። ቆይ ያኔ ለምን ሻውን ለመመታሽ ማለት ምን አይነት ጥያቄ ነው? ያኔ ከወንድሜ ጋር ጥሩ ሁኔታ ላይ ስላልነበረን ለቤተሰቦቼ ብዬ ነበር ሄድኩት። አሁን ግን ነገሮች ሲስተካከሉ ተመለስኩ። ዌልካም ብያለሁ ቤቲ። ስለተመለሽ ደግሞ ደስ ብሎኛል። አመሰግናለሁ። ግን እዚህ ቤት ውስጥ ብቻ እንዴት ነው የምትኖረው? አሁንማ አለል ያለች እሷ ቆይ ስንት ፍቅረኛ ነው ያላት ግን? ማለት ያው ለሊን ታውቃት የለ? ከድሮ ጀምሮም ስለ ፍቅር ሳላቅ ፍቅርን ያስተማረችኝ እሷ ናት። ድሮም የኔ ናት፣ አሁንም የኔ ብቻ ናት። አይ እንደዛ ግን አትመስልም። ምን ያየሽው የሰማሽው ነገር አለ? አይ እኔ ምንም መናገር አልፈልግም። ተው። በእኔ ምክንያት ደግሞ እንድትጣሉ አልፈልግም። አልገባኝም። ቆይ ለምንድን ነው የምንጣለው? የምታውቂው ነገር ካለ ንገሪኝ። ይሄ ለአንተ አይጠቅምም። ለራሷ ለእናትዬው ያስረዳታለሁ። ሚስጥር ነው? አዎ ሚስጥር ነው። እሺ እንደዛ ከሆነ እጠብቃለሁ። አደይን አናገርኩት? ኧረ እስካሁን ብቻውን አላገኘኋትም። ይኸውልህ አደይ ከአንተ ፍቅር ያዛት ማለት ዴቭን ባርኮትም ይጣሏታል። ከዛ አንተ ይዘህልኝ ትወጣለህ። ወዴት ነው ደግሞ ይዣት የምሄደው? እሱ አያሳስብህም። አደይ አንዴ ከዚህ ቤት ትወጣ እንጂ የምትመለስበት ምንም አይነት እድል አይኖራትም። ምን ያህል ምን አድርጋሽ ነው? እሱ አይመለከትህም። ብቻ በጣም መጥፎ ሰው ነች፣ ተጠንቀቃት። እንደውም ቆንጆዬ ነገር ነች። ሰራተኛ ባትሆን ኖሮ እኔም አላልፋትም። ይኸውልህ ናኦል ከአደይ ጋር ምንም አይነት ግንኙነት መጀመር አይቻልም። እንዴ ቆይ አንቺን ለማን ትቼ ነው እሷ ጋር የምሄደው? ምን ያህል እንደምወድሽ ታውቂያለሽ አይደል? ወደዛ ርቀት ግን ጠብቅ። አሁኑኑ ሄድና አደይን አናግራት። ምን ላውራት? ስለ ዴቭ የማይሆን ነገር ትነግራታለህ። ለዴቭም ደግሞ እንደዛው። ከባርኮት ጋር በሆነ ነገር ግጭት ስለሆኑ በመሀላቸው ትገባና ለዴቭ ጓደኛው ትሆናለህ። ከዛ ስለ አደይ መጥፎ ነገር ትነግረውና እንዲጠላት ታደርጋለህ። ለቤዛም ደግሞ እንደዛው ታደርጋለህ ማለት ነው። እሺ ሁሉ ነገር አደረኩኝ። ከዛ ግን አንቺ በምላሹ ምንድን ነው የምታደርጊልኝ? እኔ ጋር ያለህን ፋይል በሙሉ እሰጥሃለሁ። ከዛው ነፃ ትሆናለህ። እሺ አደርገዋለሁ። ግን ደግሞ ከአንቺ ውጭ ሌላ ሰው እንደማያውቅና አንቺም ደግሞ ሌላ ኮፒ እንደሌለሽ በምን እርግጠኛ መሆን እችላለሁ? እመነኝ፣ ማንም አያውቅም። ከኔ ውጭ ሌላ ሰው ቢያውቅ ኖሮ ጓደኞቹ በሙሉ ያወሩብህ ነበር። እንኳንም እኔ እጅ ላይ ጣልክ። ጥቀመኝና ልጥቀምህ። እኔ ናኦል ነኝ። ማንኛዋንም ሴት በሰዓታት ውስጥ በፍቅር ጠብ ማድረግ አያቅተኝም። አንተን መምረጤ ለምን ሆነና? ብቃቱ አለ፣ ተክነህበታል። አሁን ደቂቃ አታባክን፣ ሂድና አናግራት። አደይ ዋጋሽን ታገኛለሽ። አቤት ባርኮት። ተቀይመሽኛል? አንተ ምን አደረግ? እኔ አይደለሁ እንዲህ በተቀመጥክበት ትቼ የመጣሁት። ቢሆንም ነገሮች በጣም እየፈታተኑብኝ፣ ምን እየተካሄደ እንዳለ ራሱ በጣም ነው ግራ የገባኝ። ባርኮት እንደዛ በነገርከኝ ቅጽበት ሁሉም ነገር መቀየሩ እኔም በጣም ነው ግራ የገባኝ። አይደለም አደይ፣ አሁንም ለአንቺ ያለኝ ስሜት ተመሳሳይ ነው። እወድሻለሁ። ኧረ ተው ባርኮት፣ ቤዛ ከሰማች ጥሩ አይመጣም። ሁሉም ነገር በጣም እያስጠላኝ አደይ፣ ጥፋ እያለኝ። አንቺ ደግሞ መኖር አለብሽ አደይ። አንቺ እኮ ከጎኔ ካለሽ ምንም አልፈልግም። ቤዛ ጥሩ ሴት ናት። በፊት ወዳት ነበር፣
የነገሮች መቀየር በድንገት እንደዚህ አይነት ውሳኔ እንደወስን አድርጎ ነው እንጂ ለአንቺ ያለኝ ስሜት ምንም አልተቀየረም። ባርኮት በቃ አሁን አንተ እያልከኝ ያለው ነገር ፍቅር ሳይሆን ስሜት ነው። ከስሜት ደግሞ ልብ ይበልጣል። ያንተ ልብ ደግሞ ያለው ቤዛ ጋር ነው። እኔ ስታይኝ እንደዚህ የሚሰማ ከሆነ ደግሞ ከዚህ ቤቱ ልቅ ብዬ እወጣልሃለሁ። አደይ እውነታው እኮ አንቺ ስላልገባሽ ነው። በዛ ቦታ ላይ ሆኜ ፍቅሬን ስገልጽልሽ ትተሽኝ ሄድሽ። ትተሽኝ በሄድሽበት ቅጽበት እሷ መጣች እና ያን ሁሉ ጊዜ የጠፋችበትን ምክንያት አስረዳችን። ከዛ እሷን ምክንያት አዳምጬ ወደ ቤት ስመለስ አንቺ ለሁሉም እንዳፈቀርኩሽ ተናግረሻል። በዚህ ምክንያት ደግሞ ዴቭ ተናዶ ከቤት ካልወጣሁ ሲል በቃ እኔ መሸሽ እንዳልነበረብኝ አስብኩና ሄድኩ እንጂ ለአንቺ ያለኝ ፍቅር ውሸቱን አይደለም። ቆይ ባርኮት አሁን ምን እናደርግ እያልከኝ ነው? ስላለፈ ነገር እያወራን ጊዜያችንን መፍጀት የለበትም። የኔ እናንተ ነገር አብቅቷል። አብቅቷል ያልሽ? አይደል? ምን አለ ልቤ ስለ አንቺ የሚለኝ ነገር ባየሽ። ምንም ይበል ባርኮት፣ አንዴ ከወሰኑና ከሄዱ በኋላ መመለስ አያስፈልግም። ልቤን ሰብረዋል። ይቅርታ አደይ፣ ጥሩ ሁኔታ ላይ ስላልነበርኩ። በዚህ በኩል ቤዛ ያን ሁሉ ጊዜ ጠፋችበትን ምክንያት አስረድታኝ ለምንድነው ያልፈለግከኝ ብላ ጠይቃኝ በእሱ አዝኜ ጨርሼ ስመለስ የዴቭን ፍቅር ትቼ የራሴን ስሜት አስበልጬ ለአንቺ ያለኝ ስሜት በመናገሬ ዴቭ ተጎድቶ ሳየው አፈርኩ። የራስ ወዳድነት ስሜት ተሰማኝ። ቆይሽን ማድረግ ነበረብኝ። አሁን ራስህን መውቀስ አያስፈልግም። የሆነ ሆኗል ባርኮት። እኔ አንተን በዚህ ልክ አልጠብቅም ነበር፣ ግን ቢሆንም ማንንም መውቀስ አልፈልግም። ሁሉም የራሴ ጥፋት ነው። ተይ እባክሽ አደይ፣ እኔ አንቺን ለመጉዳት ወይም እንዲከፋሽ ብያደረኩት ማለት ነገር የለም። ችግር የለም ባርኮት። ከዚህ በኋላ እኔ እናንተ የሚያገናኝን ምንም ነገር የለም። ለቤዛ ታማኝ ሆናል። አንተ ኃላፊነትን ከተወጣ ሌላውን ሰው ኃላፊነትን መወጣት አይከብድም። እሺ ከአንቺ ጋራ ስሆን ደስታ ይሰማኛል። መጫወት፣ መዝናናት፣ መፈለግ ያምረኛል። ከሚወዱት ጋራ መጫወት ደስ ይላል። መደሰት እድሜ ይቀጥላል። ዋው! እዚህ ቁንጅና ላይ ዳንስና ድምጽ ተጨምሮ ማበዳችን ነው። አስደነገጥከኝ እኮ። በር ሳታንኳኳ ነው እንደምትገባው? የተከፈተ በር ማንኳኳት ነበረብኝ። እኔ ኬክ ካጠፋው ግን ሶሪ። ቆይ ፍቅር የለችም እንዴ? እኔ ጋር ለምን መጣክ? ወደ አደይ ክፍል እየሄድኩኝ ድምፅሽን ሰምቼ ነው ወደዚህ ክፍል የገባሁት። አደይ ጋር ደግሞ ምን ትሰራለህ? ያው ስራ ላዛት ነው። መቼ ሰራተኛ ጋር ለምን እንሄዳለን? ታዲያ አንተ ምን አስኬደህ? አጠራትም እንዴ? ራሷ ትመጣላለች እኮ። እንዳንቺ አይነት ማራኪ ድምፅ ስለሌለኝ ነው። ደግሞ ልጅቷ ብትደነግጥስ? ለምን የምትደነግጠው? ይህንን ድምፅ ሰምታ ነው። የሚካበድለት እንኳን ድምፅ የለኝም፣ አንተ ታካብዳለህ። ቆይ ግን ፍቅር ምን ነች? ጓደኛዬ። ቆይ ግን እስከ ዛሬ እንዴት ልጠይቃት አልመጣህም? ከስንት ጊዜ በኋላ እንዴት መጣ? ፍቅር ብቸኝነት የተሰማት ስለሆነ ነው የመጣሁት። ፍቅር ባለውለታዬ ነች። ለእሷ ማላደርግላት ነገር የለም። ስለማን ነው የምታወራው? ቀልደኛ።